የፋኖ ኃይሎች የብልጽግናው ሰራዊት ሰፍሮ በሚገኝበት ካምፕ ዘልቀው በመግባት በፈጸሙት ጥቃት ታላቅ ድል መጎናጸፋቸውን በገለጹበት የጎጃሙ ተጋድሎ የድሉ ዝርዝር መረጃዎችም ወጥተዋል። ዲሽቃና ብሬን እንዲሁም ዘመናዊ ስናይፐሮች በምርኮ በተገኙበት የተጋድሎ ውሎ መረጃዎችን አጠናክረናል። ወታደራዊ ድላችን ለወገን ኩራት፣ ለውስጥና ለውጭ ጠላቶቻችን ደግሞ የራስ ምታት ናቸው ያለው የፋኖ መሪው ዝናቡ ልንገረው ሌሎች ወቅታዊ መልእክቶችን ማስተላልፏል። ወታደራዊ ድሉ የተገኘው በየትኛው ግንባር ነው? የፋኖ መሪውስ ምን አለ? በቀዳሚው ዜናችን ይዘናል። የፋኖ ኃይሎች ከግንባር ተጋድሎ በተጨማሪም የተሳካ የሰርጎ ገብ ኦፕሬሽን እየፈጸሙ ናቸው። ከፋኖ መሪው ወታደራዊ ግዳጅ ተቀብለው ወደ ከተማ የገቡ የፋኖ አባላት ሻለቃ አዛዡ ላይ የማያዳግም እርምጃ መውሰዳቸው ተሰምቷል። መሃል ከተማ ላይ በተፈጸመው ኦፕሬሽን የተደናገጠው የአገዛዙ ሰራዊት ከተማዋን ውጥረት ውስጥ ከቷታል። የዋና አዛዡን ሞት ተከትሎ ወጣቶቹ በሚሊሻ ኃይሎች ታፍሰው መወሰዳቸው ተሰምቷል። ይህ የሆነው በየት ነው? እርምጃ የተወሰደበት ዋና ወታደራዊ አዛዥስ ማን ነው? ከጥቃቱ በኋላ በከተማ ምን ተፈጠረ? የሚለውን ዝርዝር ተሰምታላችሁ። በኦሮሚያ 2 ከተሞች በቁጥጥር ስር ገብተዋል። በኦሮሚያ ክልል ዛሬ ከጠዋት ጀምሮ በተደረገ የተኩስ ልውውጥ 2 ከተሞች በታጣቂ ኃይሎች እጅ ገብተዋል። በአንድ በኩል የአማራ ተወላጆችን ሀብት ንብረት የዘረፉ የቀሩ ኃይሎችን ለመያዝ ወደ ስፍራው የገቡ የፋኖ ኃይሎች ከአገዛዙ ጥምር ጦር ጋር ባደረጉት ውጊያ ከተማዋን መቆጣጠር ችለዋል። በሌላ በኩል ስንቁንና ትጥቁን ከሆዴድ ብልጽግና የሚያገኘው የሸኔ ታጣቂ ዛሬም በሆዴድ አመራሮች አማካኝነት ስትራቴጂክ ቦታ ላይ በርካታ መሳሪያና በመቶ ሺህ የሚቆጠሩ ተተኳሾቹን መረከቡ ተሰምቷል። በኦሮሚያ የሆነው ምንድን ነው የሚለውንም ወደ እናንተ እናደርሳለን። በሱዳንና ኢትዮጵያ ድንበር በተቀሰቀሰው ጦርነት የቦታ ለውጦች መታየታቸው ተሰምቷል። አንደኛው ኃይል ገዥ ወታደራዊ ቦታዎችን ሲቆጣጠር፣ ሌላኛው የሱዳን ተፋላሚ ቡድን ሙጥኝ ብሎ ወደ ኢትዮጵያ መሬት ገብቷል። ህወሓት ከፍተኛ ቁጥር ያለው ሰራዊት በምዕራብ ግንባር አሰልፈዋል። በቀጠናው ውጥረት ነግሷል። ውጊያዎችም ተጠናክረው መቀጠላቸው ታውቋል። ከማይካድራ እስከ ምዕራብ አርማጮ፣ ከመተከል እስከ ብሉ ናይል ያለውን አሁናዊ ወታደራዊ እንቅስቃሴ በተመለከተ ሰፊ ዘገባ አሰናድተናል። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 23 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በምስራቅ ጎጃም ሞጣ ከተማ አቅራቢያ ጥቃት መክፈታቸውን ተከትሎ በተደረገው ከፍተኛ ውጊያ ከፍተኛ ሰብአዊና ወታደራዊ ኪሳራ መድረሱ ተገለጸ። ዛሬ ከማለዳው 10 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ተደርጎ ተጠናቋል በተባለው አውደ ውጊያ የፋኖ ኃይሎች ድል መቀዳጀታቸውን አስታውቀዋል። የፋኖ ኃይሎች ጥቃቱን የፈጸሙት በሞጣ ከተማ አቅራቢያ በሚገኘውና ሙገር ቻይና ካምፕ ተብሎ በሚጠራው የብልጽግና ጦር ወታደራዊ ካምፕ ላይ መሆኑ ተሰምቷል። በሁለት አቅጣጫ ገብተው በብልጽግናው ሰራዊት ካምፕ ላይ ድንገተኛ ጥቃት የከፈቱት የፋኖ ኃይሎች በርካታ ቁጥር ያላቸው የጥምር ጦር አባላትን ሙትና ቁስለኛ ማድረጋቸው የተገለጸ ሲሆን ይህን የፋኖ ኃይሎች የሰርጎ ገብ ኦፕሬሽን ተከትሎ ለተከታታይ 3 ሰዓታት ገዳማ የዘለቀ ውጊያ ተደርጓል ተብሏል። በዛሬው ለሰዓታት በቆየው አውደ ውጊያ በርካታ ወታደራዊ ድሎችን ማስመዝገባቸውን የፋኖ መሪው አርበኛ ዝናቡ ልንገረው አስታውቋል። አርበኛው በማህበራዊ ሚዲያ ገጹ ባሰፈረው መልእክት የጠላትን ስስ ብልት መምታትና የጠላትን ደካማ ጎን ተጠቅሞ እርምጃ መውሰድና ኃይልን ማዛባት የምንጊዜም ስራችን ነው። አሁን የጠላትን የስበት ማዕከል መምታትና እዝና ሰንሰለቱን መበተን አዲስ የውጊያ ስልታችን ነው ሲል አስታውቋል። ሰራዊታችን እየሰራ ያለው ኦፕሬሽን ለወገን ኩራት፣ ለውጭም ለውስጥም ጠላት የራስ ምታት ሆኖ ተመዝግቧል ያለው አርበኛ ዝናቡ የተገኙ የድል ውጤቶችንም በዝርዝር አስፍሯል። በዚህም ዛሬ በተደረገው አውደ ውጊያ በምርኮ ከተገኙ መሳሪያዎች ውስጥ 2 ብሬን፣ 1 ስናይፐር፣ 1 ዲሽቃ፣ 47 ክላሽ፣ 5 አብራረው፣ 4 ኤስኬስ ሲሆን 7000 የሚጠጋ የክላሽ ተተኳሽ፣ 1400 የዲሽቃ ተተኳሽ፣ 2500 የብሬን ተተኳሽ፣ 3 ወታደር መከላከያ የተማረከ 11 ወታደራዊ ትጥቅ ተማርኳል ብሏል። የብልጽግናውን 1 ሬጅመንት ኃይል ላይ ሙሉ በሙሉ እርምጃ ወስደን ቀጠናውን ነጻ አድርገናል ያለው የፋኖ መሪው በተለይም የሬጅመንቱ ሞተራይዝድ እና ሜካናይዝድ ክፍል ላይ የደረሰው ጉዳት የቡድን መሳሪያዎችን በእጅ ለማስገባት አስችሎናል ስላክሏል።
በተያያዘ ዜና በሸዋ ጠቅላይ ግዛት ጣርማበር ወረዳ ልዩ ስሟ አርማንያ በተባለች ከተማ የፋኖ ኃይሎች ድንገተኛ ዘመቻ ማድረጋቸውን ገልጸዋል። የጣና ሳተላይት ቴሌቪዥን የመረጃ ምንጮች እንደገለጹት የፋኖ አባላት ወደ አርማንያ ከተማ ዘልቀው በመግባት በቦታው ላይ በነበሩ የሚሊሻ አባላት ላይ ድንገተኛ ጥቃት ከፍተዋል ነው ያሉት። በጥቃቱ ቁጥራቸው ያልታወቀም የሚሊሻ አባላት ሕይወታቸው ማለፉ የተረጋገጠ ሲሆን በሚሊሻ አባላት እጅ ላይ የነበሩ የጦር መሳሪያዎችና የተለያዩ ተተኳሽ ከነሙሉ ትጥቃቸው በፋኖ ኃይሎች እጅ መግባቱ ተገልጿል። ይህን ድንገተኛ ጥቃት የፈጸሙት የፋኖ አባላትም በዜሮ መስዋዕትነት ወደ ግዳጅ ቀጠናቸው ተመልሰዋል ተብሏል። አርማንያ ከተማ ላይ የፋኖ ኃይሎች ከሰሩት የሰርጎ ገብ ኦፕሬሽን በተጨማሪ ልዩ ተልዕኮ ይዞ ገብቶ የነበረ የደጃዝማች ተሰማ እርገጤ ክፍለ ጦር የፋኖ አባል ህዝብን ለእንግልት የዳረገና ነዋሪዎችን ሲያስመርር የነበረ የሚሊሻ መሪ ላይ ጥቃት ፈጽሞ በሰላም ወደ አሃዱ ተመልሷል ተብሏል። የፋኖ አባሉ በሚሊሻው ላይ ጥቃቱን የፈጸመው በድምፅ አልባ መሳሪያ በሳንጃ መሆኑን የገለጹት ምንጮቻችን ምንም አይነት ጉዳት ሳያስተናግድ ግዳጁን ፈጽሞ ወደ ጓዶቹ መቀላቀሉን አስታውቀዋል። ከግንባር አውደ ውጊያ በተጨማሪም ልዩ ልዩ ኦፕሬሽኖችን እየሰሩ የሚገኙት የፋኖ ኃይሎች በወሎ ቤተ አማራ አንድ ከፍተኛ ወታደራዊ አዛዥ ላይ የማያዳግም እርምጃ መውሰዳቸው ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች ለጣቢያችን የዝግጅት ክፍል እንዳስታወቁት በአማራ ሳይንት ወረዳ ደንሳ ከተማ የፋኖ ኃይሎች በወሰዱት እርምጃ አንድ የሻለቃ አዛዥ ከነ አጃቢው እርምጃ ተወስዶበታል ተብሏል። በዚህ ድንገተኛ የሰርጎ ገብ ኦፕሬሽን የሻለቃ አዛዡ አጃቢ ይዞት የነበረው ዘመናዊ ስናይፐርም በፋኖ ኃይሎች እጅ መግባቱ ተረጋግጧል። ጥቃቱን የፈጸሙት ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጥላት ሰርገው የገቡ የፋኖ አባላት መሆናቸው የተገለጸ ሲሆን በብልጽግናው ሻለቃ አዛዥ ላይ የማያዳግም እርምጃ በመውሰድ ግዳጃቸውን በስኬት ማጠናቀቃቸው ተሰምቷል። በአማራ ሳይንት ወረዳ ዴንሳ ከተማ ሰፍሮ በሚገኘው የብልጽግና ሰራዊት ሁነኛ አዋጊ በሚባለውና በንጹሃን ላይ ግብ በመፈጸም ይታወቅ ነበር የተባለው ሻምበል ስንታየው የተባለ ሻለቃ መሪ ከነአጃቢው መሰረታዊ ወታደር ብርሃኑ ጋር ደንሳ ከተማ ውስጥ በፋኖ ኃይሎች ጥቃት ተፈጽሞበታል። ዋና አዛዡ እርምጃ የተወሰደበት በአማራ ሳይንት በተለምዶ ጎጃም በር በሚባለው የከተማው ክፍል ሲንቀሳቀስ ነው ተብሏል። ዋና አዛዡ አጃቢውን በመያዝ በመሃል ከተማ እንቅስቃሴ እያደረገ ባለበት ተልዕኮ ተቀብለው በገቡ የፋኖ ኃይሎች እርምጃ ተወስዶበታል ተብሏል። ተልዕኳቸውን ፈጽመው ወደ አህዳቸው የተመለሱት የፋኖ አባላቱ ደማቅ አቀባበል እንደተደረገላቸው ተገልጿል። ይህን የተሳካ ኦፕሬሽን ያቀናበረው በቀጠናው የሚገኘው የአፋብን የምኒልክ ዕዝ 105ኛ ኮር ምክትል ዘመቻ መሪ አርበኛ ጎሹ ታረቀ ነው ተብሏል። የፋኖ መሪውን ተልዕኮ ተቀብለው ኦፕሬሽኑን በብቃት የፈጸሙት ደግሞ በዋናነት ፋኖ አበጀ የሚያምረውና ፋኖ ደመቀ ዋስዬ የተባሉ የፋኖ አባላት ናቸው ተብሏል። ከጥቃቱ በኋላ በአማራ ሳይንት ከተማ ከፍተኛ ውጥረት ነግሶ ነው የዋለው ያሉት የጣና ሳተላይት ቴሌቪዥን ምንጮች በርካታ ወጣቶችም በሚሊሻ ታፍነው መወሰዳቸውን አክለዋል። እንደ ምንጮቻችን ገለጻ ሁሉም የአገዛዙ ሰራዊት ግዳጅ ተሰጥቶት ቤት ለቤት ፍተሻ እያደረጉ ነው የተባለ ሲሆን የአገዛዙ ሰራዊት በከተማ ዙሪያ መግቢያና መውጫ በሮች ላይ ከፍተኛ ቁጥጥር እየተደረገ ነው ተብሏል። ሻለቃ አዛዡ በተገደለበት አካባቢ የተገኙ ንጹሃን ወጣቶች በሚሊሻ ኃይሎች እየተደበደቡ መወሰዳቸውን የገለጹት የአይን እማኞቹም የብልጽግናው ጦር የያዛቸው ወጣቶች ንጹሃን መሆናቸው ቢታወቅም እንኳን ከዚህ በፊት በተደጋጋሚ እንደሚፈጽመው የበቀል እርምጃ ታዳጊዎችንም እንዳይገላቸው ቤተሰቦቻቸውና የአካባቢው ነዋሪዎች በጭንቅ ውስጥ ናቸው ተብሏል። በሆሮ ጉዱሩ ወለጋ ዞን ከፍተኛ ውጊያ የተደረገ መሆኑ ሲገለጽ፣ በሌላ አቅጣጫ ውጊያ የከፈተው የኦነግ ሸኔው ጃልመሮ ጦር ወሳኝ ከተማ መቆጣጠሩ ተሰምቷል። በሆሮ ጉዱሩ እምሩ ወረዳ አጋምሳ ከተማና አካባቢው ዛሬ ከጠዋት ጀምሮ ከፍተኛ ውጊያ እየተደረገ መሆኑ ተገልጿል። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው ባደረሱን መረጃዎች እንደገለጹት በአጋምሳ ከተማ በሚገኘው የአገዛዙ የጸጥታ ኃይል ላይ በተፈጸመ ጥቃት በከተማዋ የነበረው የሚሊሻ ኃይል ሙሉ በሙሉ የተበታተነ ሲሆን ጥምር ጦሩ
ከተማዋን ለፋኖ ኃይሎች አስረክቦ መሸሹ ተረጋግጧል። ለውጊያው መቀስቀስ እንደ ምክንያት ያቀረቡት የጣና ሳተላይት ቴሌቪዥን ምንጮች ከኦህዴድ ብልጽግና ጋር በጋራ የሚሰራው የመንግስት ቅጥረኛ መሆኑ የተነገረውና ራሱን የቄሮ ኃይል ብሎ የሚጠራው ቡድን ከምስራቅ ወለጋ ኪሪሙና ጊዳና ወረዳዎች በርካታ ቁጥር ያላቸው የአማራ አርሶ አደሮችን ሀብት ንብረት በመዝረፋቸው ነው ተብሏል። እንደ ምንጮቻችን ገለጻ በእነዚህ ኃይሎች 600 የሚጠጉ የቀንድ ከብቶች የተዘረፉ ሲሆን ሌሎች ንብረቶችም በእነዚህ ኃይሎች መውደማቸው ተሰምቷል። ዛሬ በአጋምሳ ከተማ አነጣጥሮ የተከፈተው ውጊያ በቄሮ ኃይሎች የተዘረፉ የቀንድ ከብቶችን ለማስመለስ የተደረገ እርምጃ ነው ተብሏል። በጥቃቱ የደረሱ ዝርዝር ኪሳራዎች ባይታወቅም ያገዛው ሰራዊት ከተማዋን ለቆ መውጣቱን ተከትሎ የፋኖ ኃይሎች የዜና እየተጠናከረ እስካለበት ሰዓት ድረስ ከተማዋን ተቆጣጥረው እንደሚገኙ ለማረጋገጥ ችለናል። በምስራቅ ወለጋ ዞን የተለያዩ ወረዳዎች በተለይም የአማራ ተወላጆች የሚኖሩባቸው ስፍራዎች ላይ ከፍተኛ የአየር ጥቃት መፈጸሙን ከዚህ በፊት መዘገባችን የሚታወስ ሲሆን ባለፉት 4 ቀናት ብቻ ከመቼውም ጊዜ በላይ ከፍተኛ ቁጥር ያለው የድሮንና የድምፅ አልባ ጀቶች ቅንቡላዎች ወደ ንጹሃን መኖሪያ መንደሮች መወርወራቸው ተገልጿል። የአየር ጥቃቱ በተለይም በምስራቅ ወለጋ ዞን ሊሙ ወረዳ ላይ ያነጣጠሩ ነበር ተብሏል። በሌላ ዜና የጃልመሮ ጦር በብልጽግና ጦር ላይ መጠነኛ ጥቃት ፈጽሞ ስትራቴጂካዊ ከተማ መቆጣጠሩ ተሰምቷል። ዛሬ በጧቱ ለደቂቃዎች የዘለቀ ተኩስ ካደረጉ በኋላ ወሳኛውን ከተማ ተቆጣጠረ የተባለው የጃልመሮ ጦር በርካታ ተተኳሽና መሳሪያዎችን ከብልጽግና መረከቡም ተገልጿል። ዛሬ ሰኔ 23 ቀን 2018 ዓመተ ምህረት በከተማ መውጫና መግቢያ ላይ በሚገኙ ወታደራዊ ካምፖች፣ የሚሊሻ ካምፖች፣ የፖሊስ ጣቢያዎች ላይ ጥቃት የሰነዘረው የጃልመሮ ጦር ብዙም ሳይዋጋ ከተማዋን ሙሉ በሙሉ ተቆጣጥሯል ነው የተባለው። ጦሩ ዛሬ በጧቱ የተቆጣጠረው 3 ዞኖችን የምታዋስነውን ባኮ ከተማን ሲሆን ሆሮ ጉድሩ ወለጋን፣ ምስራቅ ወለጋን እንዲሁም ምዕራብ ሸዋን አካላ የምትገኝ ስትራቴጂካዊ ስፍራ ነች ተብሏል። በኦሮሚያ ክልል የሚንቀሳቀሰው የሸኔ ታጣቂ ቡድን ከኦህዴድ ከፍተኛና መካከለኛ አመራሮች ጋር በመመሳጠር በተደጋጋሚ ከተሞችን እንዲቆጣጠርና ትጥቆችን እንዲያገኝ መደረጉ ይታወቃል። ዛሬ የሆነውን የገለጹት የዓይን እማኞችም በከተማዋ ዙሪያ የሸኔ ታጣቂዎች ሲጠጉ የብልጽግናው ሰራዊት በካምፕ ውስጥ የነበረውን የጦር መሳሪያና ጥሏቸው ሲወጣ እነርሱ ገብተው ተረከቡ ሲሉ ገልጸዋል። በአሁኑ ሰዓት የሸኔ ታጣቂዎች ከተማዋን እየዞሩ ንጹሃኖችን ጭምር እየዘረፉ ነው ሲሉ ምንጮቻችን አሁናዊ ሁኔታዎችን አስረድተዋል። በኢትዮጵያና ሱዳን ድንበር አካባቢዎች ከፍተኛ ውጊያ መቀስቀሱ ተገለጸ። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ለጣቢያችን እንደገለጹት የሱዳን ጦር ወደ ኢትዮጵያ ግዛት በመጠጋት በከፈተው ጦርነት የውጊያ የበላይነቱን በመያዝ ገዥና ወሳኝ ወታደራዊ ቦታዎችን መቆጣጠሩን አስታውቀዋል። በሌላ በኩል የሱዳን የእርስ በርስ ጦርነትን እንደ በርከት የተጠቀመው ህወሓትም በምዕራብ ኢትዮጵያ በኩል ትንኮሳ መፈጸሙን ሊጀምር እንደሚችል ተጠቁሟል። በተለይ በብሉ ናይል አሶሳ ቀጠናዎች እየተካሄዱ በሚገኙ ውጊያዎች የአልቡርሃን ጦር ድል መቀዳጀቱ ህወሓት ባልጠበቀው መልኩ በቤንሻንጉል ጉሙዝ በኩል ኃይሉን እንዲያስጠጋ መልካም አጋጣሚ ፈጥሮለታል ነው የተባለው። በኢትዮጵያ ድንበር አካባቢዎች የሱዳን ፈጥኖ ደራሽ ኃይሎችና የሱዳን ጦር እያደረጉ ባለው ከባድ ውጊያ የሱዳን ጦር ወታደራዊ ድል እየተቀዳጀ መሆኑንም ወታደራዊ ምንጮች ገልጸዋል። ከትናንት በፊት ጀምሮ የተቀሰቀሰው ከባድ ውጊያ ለሱዳን ብሔራዊ ጦር ድል እንዳጎናጸፈ የገለጹት ምንጮቻችን ከባለፈው መጋቢት ወር ጀምሮ በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ገዥና ወሳኝ ወታደራዊ ቦታዎች በዛሬው ዕለት በሱዳን ብሔራዊ ጦር ቁጥጥር ውስጥ ገብተዋል ብለዋል። አሁንም ከሱዳን ወደ ኩምሩክ በሚወስዱ ዋና ዋና መስመሮችና የኢትዮጵያ ድንበር አካባቢዎች ከባድና ጠንካራ ውጊያ የተካሄደ እንደሆነ ወታደራዊ ምንጮች ጨምረው ገልጸዋል። የሱዳን ጦር ቃል አቀባይ ትናንት በሰጠው ጋዜጣዊ መግለጫ በኢትዮጵያ ድንበር አካባቢዎች እየተደረገ ባለው ውጊያ ከፍተኛ ወታደራዊ ድል መቀዳጀቱን ገልጾ ነበር። በቀጠናው በሚገኘው የአርኤስኤፍ ሰራዊት ላይ በወሰነው እርምጃ ተጋጣሚያቸው ከፍተኛ ሽንፈት እንደደረሰበት ነው ቃል አቀባዩ የተናገሩትም። የሱዳን ጦር በብሉ ናይልና አሶሳ ቀጠናዎች ጥቃቶችን አጠናክሮ መቀጠሉ እየተሰማ ሲሆን በአርኤስኤፍ ተይዘው የነበሩ ምሽጎችና ገዥ ወታደራዊ ቦታዎች በዛሬው ዕለት መቆጣጠሩ ተነግሯል። በቀጣይም ለኢትዮጵያ ቅርብ በሆነችው የኩምሩክ ግዛት ውጊያው ተጠናክሮ እንደሚቀጥል ይጠበቃል። የሱዳን ጦር በብሉ ናይል ግዛት ድል ተቀዳጅበታለሁ ባለው ውጊያ ህወሓትን ጨምሮ ሌሎች የኢትዮጵያ ኃይሎች ከጎኑ አሰልፎ እያዋጋ መሆኑን ተገልጿል።
የሱዳኑ ጦርነት በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ ለመወሰን ሰፊ ድርሻ ያለው ሲሆን በተለይ በጀነራል አልቡርሃን የሚመራው የሱዳን ጦር ድል የሚቀዳጅ ከሆነ ለህወሓት ታጣቂዎች መልሶ ለመደራጀትና የጥፋት ተልዕኳቸውን ለመፈጸም እንደ ትልቅ በረከት የሚቆጠር ነው። ጣና ሳተላይት ቴሌቪዥን በተደጋጋሚ እንደዘገበው አብይ አህመድ ከሐምዳን ዳጋሎ ጋር በመቆም ህወሓት ደግሞ ከአልቡርሃን ጎን በመሰለፍ በሱዳኑ የእርስ በርስ ጦርነት እጃቸውን አስገብተዋል። ከሱዳን ጦር ጋር ታጣቂዎችን በማሰለፍ በጦርነቱ ቀጥተኛ ተሳታፊ የሆነው ህወሓት ሰሞኑን በብሉ ናይል ግዛት በርካታ ታጣቂዎችን ማሰማራቱ ተገልጿል። ከመቀሌ በህወሓት ተፈናቅለው የአብይ አህመድ አገልጋይ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ ባወጡት መረጃ ህወሓት ባልተጠበቀና በአዲስ ግንባር ጦርነቱን ለመክፈት አቅዷል ሲሉ ተደምጠዋል። በዚህም የሚጠበቀው የወልቃይት ግንባር እሾክ ስለሆነበት በምዕራብ ኢትዮጵያ በኩል ከጉምዝ ታጣቂዎችና ከሱዳን ኃይሎች ጋር በመጣመር ጥቃት ሊከፍቱ ይችላሉ እየተባለ ነው። በማይካድራ ይኖሩ የነበሩ ከ2000 በላይ አማራዎችን ገሎ ወደ ሱዳን የሸሸው የህወሓት ሳምሪ ቡድን ከሸረሪና እና በማይካድራ ቅርብ ርቀት ሊጉዲ በመነሳት ወደ ምዕራብ አርማጮ፣ አቦጤርና ሌሎች በረሃማ አካባቢዎች መንቀሳቀሱን ከቀናት በፊት መዘገባችን ይታወሳል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።